እስኪ ዋስቴ አንተ ያለህ ነው እንዴ እናት ሱቅ የሚመጡ? እዚህ መጣ ነው እንደለችው? አዎ ገመድ ገዝቶኝ እኮ ነው። ገመድ ገዝታ ነው እንደለችው? ስንደባደብ አይታናለች ማለት ነው? የምን ድብል? ወይኔ እናቴ! አረ ሂሳብ እማዬ ነይ፣ አይዞሽ ነይ ቁጭ ይሲጋ። ለምንማ ለምን ልጆቼ እንደዚህ ሆኖ ባይኔ ከማየት ብዬ ሞቴን መረጥኩኛ። እኔ ምን ላድርግ? የሱ ጥፋት ነው። ራሽ ያደረከው ነገር ሳያንስ የሱ ጥፋት ነው ትላለህ እንዴ? ምንድነው ያጠፋው? ይኸውልሽማ ትናንት ስላልተመቸ ይቆም እንዲጥል የሰጠሁትን ብር አጥፍቶ ከሰው ጋር አጣለኝ። ገና ለገና ስራ ያቆመና የኔን ብር ማጥፋት አለበት እንዴ? በሱ ነው እንዴ ተጣላኸኝ? አያጣላም። እኔ እኮ የተጣላው ለፍቅረኛዬ ስራ ማቆሜን ነግራት ያጣላኸኝ መስሎኝ ነው። የት አግኝቼ ነው የምነግራት? እና ማን ሊሆን ይችላል? እኔ ምን አቅላለሁ? አሁን የቁቡን ብር አምጣ። እኔ ጋር ነው። ትናንትና ትንሽ አሞኝ ነበረ ተቀበልኩት። ባንክም ዝግ ነው። ሰንበት አይደለም እንዴ? ለማን ነገርሽኝማ? እንዳትጨነቅብኝ ብዬ ነው። አሁን ባንክ እንሄድና ልስጥህ። አያስፈልግም። ለዚሁ ነበረ ልትጣሉ የነበረው። ቤት የሚፈርሰው እኮ በትንሽ እንከሰላም ተጸብዶ። ሀገርም ቢሆን እንደዚሁ ጋን በጠጠር ይደገፋል። ቤት በምሰሶ ሀገር ደግሞ በምክክር። ችግራችሁን በምክክር መፍታት ስትችሉ ቤታችሁን ደግሞ በምክክር ታድናላችሁ። ልክ ነሽማ። ጠቂምና ቁርሾ አውሶ የዘላለም እስረኛ ያደርጋችኋል። ምክክርና ንግግር ግን በፍቅር አዛምዶ ያኖራችኋል። ለጊዜ ተነጋገሩ ልጆቼ። ምን ያፈዛችኋል? ገመዱን ወጥሩ። ልብስ ማስጫ ይሆነኛል። አሁንማ ስራ ይፈታ ልጃለሽ። አጣቢም አትቸገሪም። እንነጋገር በምክክር ከሰፈር እስከ ሀገር የተሻለ ነገን እንገንባ።